ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 29 2018 ዓ.ም በዛሬው መረጃ ሰዓታችን በሰሜን ወሎ ዞን መርሳ ከተማ ከ7 ባንኮች ከ17 እስከ 20 ሚሊዮን የሚገመት ብር ስለመዘረፉ፣ ጀነራል ጻድቃን ገብረትንሳኤ ህወሓትና ኤርትራን በተመለከተ ስላወጡት ጉድ፣ ህወሓትና ኤርትራ ለኢትዮጵያ የውጭ ጉዳይ ሚኒስቴር ክስ ምላሽ ስለመስጠታቸው፣ ሾልኮ የወጣው የብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያስገባቸው አጀንዳዎችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል በሰሜን ወሎ ዞን በምትገኘው መርሳ ከተማ ማክሰኞ መስከረም 27 2018 ዓ.ም እጅግ አስደንጋጭና ያልተለመደ የባንክ ዝርፊያ መፈጸሙን የሸገር ጆርናል ምንጮች አረጋግጠዋል። ታጣቂዎቹ በአንድ ከተማ ውስጥ በሚገኙ 7 የተለያዩ የባንክ ቅርንጫፎች ከቀኑ 10 ሰዓት ገደማ ላይ በአንድ ጊዜ መዝረፋቸውን የመረጃው ይዘት ያመለክታል። ዝርፊያው የተፈጸመባቸው የባንክ ቅርንጫፎች አቢሲኒያ፣ አዋሽ፣ ዳሽን፣ አማራ፣ ሂጅራ፣ ቡና እና ዘምዘም ባንኮች መሆናቸው ተረጋግጧል። ባንኮቹ በአጭር ርቀት ላይ የሚገኙ ቢሆኑም የ7 ቅርንጫፎች ዝርፊያ በተመሳሳይ ሰዓት መፈጸሙ የዘራፊዎቹን ቁጥር፣ የድርጊቱን እቅድና አፈጻጸም ውስብስብነት ያሳያል ሲሉ የደህንነት ተንታኞች ይገልጻሉ። ከባንኮቹ የተዘረፈው አጠቃላይ የገንዘብ መጠን ለጊዜው ይፋ ባይታወቅም መረጃዎች እንደሚያመለክቱት በተለይ ከዳሽን ባንክ ቅርንጫፍ ብቻ 5 ሚሊዮን ብር በላይ መወሰዱን ምንጮች ለሸገር ጆርናል አስታውቀዋል። በተመሳሳይ ከሌሎች 6 ባንኮች የተዘረፈው ገንዘብ ድምር መጠን ባይገለጽም 1/4 ደረጃ የባንክ ቅርንጫፍ ቢያንስ ከ2 ሚሊዮን ብር በላይ እንደሚይዝ ይታወቃል። ይህንን ከግምት ውስጥ በማስገባት በአጠቃላይ ከ7ቱ ባንኮች ከ17 እስከ 20 ሚሊዮን ብር ተዘርፎ ሊሆን እንደሚችል እየተገለጸ ነው። ዝርፊያው በከተማዋ የኢኮኖሚ እንቅስቃሴና በህዝቡ የባንክ አገልግሎት ላይ ከባድ የስነ ልቦና ጫና መፍጠሩም ተዘግቧል። በዚህ ከፍተኛ የገንዘብ ዝርፊያ ዙሪያ በክልሉ ባሉ ተቀናቃኝ ኃይሎች መካከል የከረረ መወነጃጀል ተከስቷል። የሸገር ጆርናል ምንጮች እንዳመለከቱት በጉዳዩ ላይ የፋኖ ኃይሎች አመራር ተጠይቀው ድርጊቱ ጋር በፍጹም እጃቸው እንደሌለበት ገልጸዋል። ይልቁንም መንግስት ሆን ብሎ ለዚህ ዝርፊያ ያዘጋጃቸው የራሱ የሆኑ ዘራፊ ቡድኖችን ተጠቅሞ ዝርፊያውን እንደፈጸመ ገልጸዋል። ፋኖዎች መንግስት የህዝቡን ለፋኖ የሚሰጠውን ድጋፍ ለመቀነስ እና የጸጥታ ችግር ለመፍጠር በማሰብ መሰል ድርጊቶችን እያደራጀ ይፈጽማል የሚል ክስ ሲያቀርቡ ቆይተዋል። በሌላ በኩል የመንግስት የጸጥታ ኃይሎችና ኃላፊዎች የክልሉ የጸጥታ መደፍረስና ኢኮኖሚያዊ ቀውሶች ምክንያት የፋኖ ኃይሎች እንደሆኑ በተደጋጋሚ ሲገልጹ ቆይተዋል። ይህ ዝርፊያ የተፈጸመው በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ኃይሎች መካከል ከፍተኛ ግጭት በነገሰበት እና የጸጥታ ሁኔታ እጅግ በተበላሸበት ወቅት ነው። ከቅርብ ጊዜ ወዲህ በመንግስት ኃይሎች ውስጥ ያሉ ዘራፊ ኃይሎች ናቸው በሚል የተጠረጠሩ አባላት እና የፋኖ ኃይሎች በአጠቃላይ በክልሉ በሚፈጸሙ የዝርፊያ ድርጊቶች እንዲሁም ሰዎችን አግቶ የማስለቀቂያ ገንዘብ መቀበል ዙሪያ በተደጋጋሚ ሲወቀሱ ቆይተዋል። ሁለቱም ወገኖች በተዘዋዋሪም ሆነ በቀጥታ ለዚህ አስከፊ የጸጥታ መደፍረስ የጋራ ወይንም የግል ኃላፊነት አለባቸው በሚል በህዝቡ ዘንድ ከፍተኛ ቅሬታ ሲነሳ ቆይቷል። ይህ የመርሳው የባንክ ዝርፊያ ይህንን ውስብስብ የጥርጣሬ ሰንሰለት ያባባሰ ሆኗል። ይህንን ዘገባ እስከምናጠናክርበት ጊዜ ድረስ በዝርፊያው ዙሪያ የክልሉ መንግስት የጸጥታ ኃይሎች ወይንም የፌዴራል መንግስት በይፋ የሰጡት መግለጫ የለም። የተዘረፉ ባንኮች የዝርፊያው መጠን በተመለከተ ወይንም ስለ ቅርንጫፎቹ የወደፊት እጣ ፈንታ በይፋ ያሳወቁት ነገርም የለም። የህግ አስከባሪ አባላት በጉዳዩ ላይ ምርመራ ስለመጀመራቸው ወይንም የተጠርጣሪዎቹ ማንነት ላይ የደረሱበት ሁኔታ በተመለከተ የሚታወቅ ነገር የለም። የከተማዋ ነዋሪዎች፣ የንግዱ ማህበረሰብ የባንክ አገልግሎት መቋረጥ እና የገንዘብ ደህንነት መናጋት በህይወታቸው ላይ ሊያሳድር የሚችለውን ተጽዕኖ ላይ ከፍተኛ ስጋት አድሮባቸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የክልሉን የጦር ኃይሎች አዛዥ የሆኑትን ሌተናል ጀነራል ታደሰ ወረደ እንዲወገዱ ለህወሓት ትዕዛዝ መስጠታቸውን ከፍተኛ መነጋገሪያ ሆኗል። ይህ መረጃ ይፋ የሆነው ደግሞ በቅርቡ የፊልድ ማርሻሉ አማካሪ ሆኖ ተሾሙ በሚል ስማቸው በተደጋጋሚ ሲነሳ የነበረው በሌተናል ጀነራል ጻድቃን ገብረትንሳኤ በተሰጠ ቃለ መጠይቅ ነው። ከወራት በፊት የጦር መሪው አማካሪ ሆኖ ተሸመዋል በሚል ስማቸው
የተጠቀሰው ጀነራል ጻድቃን ገብረትንሳኤ በቅርቡ በኤንቢሲ ላይ በተላለፈ ቃለ ምልልሳቸው ላይ ይህንን አነጋጋሪ ምስጢር ሲያጋሩ ተሰምተዋል። ጀነራሉ አሁን ከመቀሌ ርቀው አዲስ አበባ እንደሚገኙ በመጥቀስ ጀነራል ታደሰ ወረደ የመወገድ አደጋ እንደተደቀነባቸው በግልጽ አስረድተዋል። እንደ ሌተናል ጀነራል ጻድቃን ገብረትንሳኤ ገለጻ አሁን በህወሓት እና በሻዕቢያ ወይንም በኤርትራ መንግስት መካከል ያለው ግንኙነት የማጠናከር ጥረት እየተደረገ ሲሆን ጀነራል ታደሰ ወረደ ለዚህ ጥምረት መጎልበት እንቅፋት ሆነዋል የሚል ግምገማ እንዳለም አረጋግጠዋል። ጀነራል ጻድቃን የሻዕቢያው ወገን ጀነራል ታደሰ ወረደን ማስወገድ ለአዲሱ የሁለቱ ወገኖች ትብብር እንደ ቅድመ ሁኔታ አድርጎ እንዳስቀመጠ በመግለጽ የሁኔታውን ክብደት አስረድተዋል። በዚህም መሰረት በፕሬዝዳንት ኢሳያስ አፈወርቂ ትዕዛዝ ጀነራል ታደሰ ወረደ ከኃላፊነታቸው እንዲነሱ የሚያስገድድ ሲሆን ይህንንም ተግባራዊ የማድረግ የቤት ስራ ለህወሓት አመራር እንደተሰጠ ጀነራል ጻድቃን ገብረትንሳኤ በቃለ መጠየቁ ወቅት ተናግረዋል። ይህ የሻዕቢያ ቅድመ ሁኔታ በአሁኑ ሰዓት በህወሓት ውስጥ ከፍተኛ ውጥረትና ስጋት መፍጠሩ ምንጮች ይናገራሉ። የትግራይ አስተዳደር የጦር መሪን በኤርትራ መንግስት ትዕዛዝ የማንሳት ጉዳይ በውስጥ ሉዓላዊነት ጥያቄ የሚያስነሳ በመሆኑ የህወሓት ከፍተኛ አመራሮች ለዚህ ጥያቄ የሚሰጡት ምላሽ በትኩረት እየተጠበቀ ነው። የጀነራል ጻድቃን ገብረትንሳኤ መግለጫዎች ከዓመታት ግጭት በኋላ ለሰላም የሚደረገው ጥረት ላይ የአደናቃፊ ሚና ሊጫወቱ የሚችሉ አዳዲስ የፖለቲካ ስልቶችና ወታደራዊ ሽኩቻዎች መኖራቸውን ያረጋግጣሉ። ሌተናል ጀነራል ጻድቃን ገብረትንሳኤ በተጨማሪም አሁን ባለው የኢትዮጵያ ፖለቲካና ወታደራዊ ምህዳር ውስጥ ቁልፍ ተዋናይ ስለሆኑ የፋኖ ኃይሎች እንቅስቃሴ ያልተጠበቀና ትኩረት የሚስብ አስተያየት ሰጥተዋል። ምንም እንኳን የቃለ መጠየቁ ዋና ትኩረት የነበረው በህወሓት እና በሻዕቢያ መካከል ባለው ውጥረት ላይ ቢሆንም ስለ ፋኖ ኃይሎች የሰጡት አስተያየት የአገሪቱን ደህንነት ሁኔታ ምን ያህል የተወሳሰበ እንደሆነ የሚያሳይ ነው። የዚህ ከፍተኛ ወታደራዊ ባለስልጣን መግለጫ የኤርትራና የህወሓትን ግንኙነት ወደፊት ምን ሊመስል እንደሚችል እንዲሁም የጀነራል ታደሰ ወረደን የፖለቲካና ወታደራዊ እጣ ፈንታ በተመለከተ በርካታ ጥያቄዎችን የሚያስነሳ ሆኗል። የህወሓት አመራርና የትግራይ ጊዜያዊ አስተዳደር በጉዳዩ ላይ እስካሁን ይፋዊ ምላሽ ያልሰጠ ሲሆን የሁኔታው አሳሳቢነት ግን አሁንም እንደቀጠለ ነው። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ኢትዮጵያ ላይ ጦርነት ለማወጅ በጽምዶ ወይንም በጥምረት እየሰሩ ነው በሚል ያቀረበው ክስ ሁለቱ ወገኖች በይፋ አስተባበሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ደብዳቤ ላይ በኤርትራ መንግስትና በህወሓት አከራካሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ሲል አሳስቧል። ሚኒስቴሩ በፋኖ ኃይሎች ሰሜን ወሎ ውስጥ የምትገኝ ወልዲያ ከተማን ለመቆጣጠር ባደረጉት ሙከራ ውስጥ ሁለቱ አካላት በገንዘብ በማደራጀትና ታጣቂ ቡድኖች ግጭት እንዲያሰፉ በመምራት ተሳትፈዋል ሲል ወንጅሏል። ደብዳቤው በተጨማሪ የህወሓት ወታደራዊ አዛዦችና ተዋጊዎች በወልዲያ ጥቃት እንዲሁም በራያና በወልቃይት አካባቢ በነበሩ አለመረጋጋቶች ላይ ቀጥተኛ ተሳትፎ እንዳደረጉም ይጠቁማል። በምላሹ ህወሓት ትናንት መስከረም 28 2018 ዓ.ም ለተባበሩት መንግስታት ድርጅት በጻፈው ደብዳቤ የኢትዮጵያ የውጭ ጉዳይ ሚኒስቴር ያቀረበው ክስ የተሳሳተና የፖለቲካ ዓላማ ያዘለ ሲል አጣጥሎታል። ህወሓት ይህንን የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያውን ስምምነት በተደጋጋሚ እየጣሰ በመሆኑ ትኩረት ለማስለወጥ የተደረገ ማዘናጊያ እንደሆነ ይገልጻል። የህወሓት ደብዳቤ መሰረት አልባ ያላቸው ክሶች ማቅረብ በክልሉ ሌላ ጦርነት ሊነሳ ይችላል በማለት አስጠንቅቋል። በአንጻሩ በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ቀጠናዊ መረጋጋትን የሚፈጥር ነው ብሏል። በተጨማሪም የውጭ ጉዳይ ሚኒስቴር እውነታውን በአደገኛ ሁኔታ እያዛባ ወራሪው እንደ ተጎጂ ተጎጂውን ደግሞ እንደ ወራሪ አቅርቧል በማለት አውግዟል። ህወሓት ከፕሪቶሪያው ስምምነት ጋር በተያያዘ የፌዴራል መንግስት በስምምነቱ የተጣሉበትን ግዴታዎች ባለመወጣቱን ተችቷል። በተለይም የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቀው አለመውጣታቸው ተፈናቃዮችን ማስመለስና ተጠያቂነትን ማስፈን ላይ መዘግየቶች መኖራቸውን ጠቅሷል። በመቶ ሺዎች የሚቆጠሩ ተፈናቃዮች በአስከፊ ሁኔታ ውስጥ ይገኛሉ። አብዛኛው የትግራይ ክፍል ደግሞ በመከላከያ ሰራዊት የሚደገፉ ኃይሎች ይዞታ ስር ነው ሲል ለተባበሩት መንግስታት ድርጅት ቅሬታውን አቅርቧል። የፌዴራል መንግስቱ ምዕራብ ትግራይ የአማራ ክልል አካል ነው በሚል ትርክት እየገፋ የፕሪቶሪያውን ስምምነት ጥሷል በማለት ከሷል።
ህወሓት ለአንቶኒዮ ጉተሬስ በላከው ደብዳቤ ማተኮር ያለበት የሰላም ሂደቱ የገጠመው መሰናከል እንዲሁም እየተባባሰ የመጣው ስጋት ላይ ነው በማለት የአፍሪካ ህብረት ያልተተገበሩ የፕሪቶሪያውን ስምምነት አንቀጾች እንዲገመግምና የተባበሩት መንግስታት ድርጅትም የፖለቲካ ውይይት እንዲደግፍ ጠይቀዋል። የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በበኩላቸው ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢትዮጵያ ለተባበሩት መንግስታት ድርጅት የላከችው ደብዳቤ ድፍረት የተሞላበትና እጅግ አሳሳች ነው ሲል አስተባብሏል። ጅራፍ ራሱ ገርፎ ራሱ ይጮዋል እንዲሉ ሲል ተችቷል። አቶ የማነ ገብረ መስቀል የኢትዮጵያን ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለምን ህዝብ የናቀ ሲሉ አጣጥለውታል። ሚኒስቴሩ የኢትዮጵያ መንግስት ላለፉት 2 ዓመታት ብልጽግና ከቻለ በህጋዊ መንገድ ካልቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል በማለት የውጭ ጉዳይ ሚኒስቴር ደብዳቤ ግዛት ማስፋፋት ዓላማ ያደረገ ፕሮፓጋንዳ ዘመቻ አካል እንደሆነ ይገልጻሉ። አቶ የማነ ኤርትራ ከዚህ ቀደም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ማለታቸውን ገልጸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክ እንደሚመሰክረው ከተተነኮስን እንዴት አገራችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሷል። መልሳችን የኢትዮጵያን ህዝብ ለትርጉም አልባ ጦርነት እንዳትማግዱ ነው፣ ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉ የፕሬዝዳንት ኢሳያስን አቋም አጠናክረው አቅርበዋል። የኢትዮጵያ መንግስት ባለፈው አመት ሰኔ ወር ላይ ኤርትራ ከህወሓት አንጃና ሌሎችም ታጣቂ አካላት ጋራ በቀጥታ ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው በሚል ለአሜሪካ የውጭ ጉዳይ ሚኒስቴር ማሳወቋ ተዘግቦ ነበር። ሐምሌ ወር ላይ ደግሞ የኢትዮጵያ የተባበሩት መንግስታት ድርጅት ተወካይ አምባሳደር ጸጋአብ ከበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰት መፈጸም መቀጠላቸውን ለተባበሩት መንግስታት ድርጅት ገልጸው ነበር። ኤርትራ በበኩሏ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ውስጥ እንዳለች በመግለጽ ይህንን ወቀሳ አጣጥላለች። ገዢው የብልጽግና ፓርቲ ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስገባቸው 5 ዋና ዋና አጀንዳዎችና አቅጣጫዎች ከከፍተኛ የመንግስት ባለስልጣን ሾልኮ ከወጣው መረጃ መታወቁን ምንጮች አመላከቱ። እነዚህ ከፓርቲው የወጡ ሰነዶች መዋቅር ለውጦች ላይ ያነጣጠሩ ናቸው። ፓርቲው ለምክክር ኮሚሽኑ ካቀረባቸው 5 ቁልፍ ግብዓቶች መካከል ብሔራዊ ባንዲራን በተመለከተ የፌዴራል የስራ ቋንቋዎችን ከፓርላሜንታዊ ወደ ፕሬዝዳንታዊ ስርዓት ሽግግርን፣ የህገ መንግስት ማሻሻያንና የክልሎችን አከላለል በተመለከተ ዝርዝር አቅጣጫዎችን አካቷል። ሪፖርቱ እንደሚያመለክተው የብልጽግና ፓርቲ አገራዊ መግባባት የጎደለው የባንዲራ አጠቃቀም በኢትዮጵያውያን መካከል ለክርክር አልፎ አልፎም ለግጭት ምክንያት እየሆነ ነው በሚል ሁሉንም የሚያግባባ አዲስ ባንዲራ እንዲዘጋጅም ጥሪ አቅርቧል። በተጨማሪም የፌዴራል የስራ ቋንቋን አስመልክቶ የቀረበው አቅጣጫ ከአማርኛ ቋንቋ በተጨማሪ ኦሮምኛ፣ ትግርኛና ሶማሊኛ ቋንቋዎች በፌዴራል የስራ ቋንቋነት እንዲካተቱ የሚጠይቅ ነው። ይህ አቅጣጫ በፌዴራል መንግስት የስራ ግንኙነት አገልግሎት አሰጣጥ ላይ ሰፋ ያለ የቋንቋ ተደራሽነት ለማምጣት ያለመ እንደሆነም ተብራርቷል። ከስርዓተ መንግስት ጋራ በተያያዘ የብልጽግና ፓርቲ ኢትዮጵያ በአሁኑ ወቅት የምትከተለው ከፓርላሜንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት እንድትሸጋገር ጥያቄውን በግልጽ አስቀምጧል። ይህ ለውጥ አገራዊ አስተዳደርን የበለጠ ቀልጣፋና ተጠያቂነት ያለውና የተረጋጋ ያደርገዋል በሚል እሳቤ እንደሆነም ተብራርቷል። ፓርቲው የአገሪቱ መሰረት የሆነውን የ1987ቱን ህገ መንግስት እንዲሻሻል በኮሚሽኑ በኩል ሀሳብ እንዲቀርብ አቅጣጫ አስቀምጧል። የህገ መንግስት ማሻሻያ የስርዓተ መንግስት ለውጦችንና ሌሎችን አገራዊ አጀንዳዎችን ከግምት ውስጥ ያስገባ መሆን እንዳለበት ይጠበቃል። የክልሎችን አከላለል በተመለከተ ፓርቲው ያስቀመጠው አቅጣጫ ዝርዝር ይዘት ባይገለጽም አሁን ያለው የፌዴራል አወቃቀር በብሔር ላይ የተመሰረተ በመሆኑ በጂኦግራፊክ አቀማመጥ ላይ የተመሰረተ አዲስ የክልሎች አከላለል እንዲፈጠርም ተጠይቋል። ይህ በእንዲህ እንዳለ የሀገራዊ ምክክር ኮሚሽኑ አወቃቀርና አካሄድ በበርካታ ተቃዋሚ የፖለቲካ ኃይሎች ምሁራን ዘንድ ትችት እየቀረበበት ነው። ተቃዋሚዎች ኮሚሽኑ ገለልተኝነት የጎደለውና ጫካ ገብተው መንግስትን የሚፋለሙ ኃይሎችን ባለማካተቱ የሚካሄደው ምክክር ከራስ ጋራ የሚደረግ ምክክር ይሆናል የሚል ስጋታቸውን ሲገልጹ ቆይተዋል። የብልጽግና ፓርቲ አቅጣጫዎች ይፋ መውጣታቸው የኮሚሽኑን ገለልተኝነት የበለጠ ጥያቄ ውስጥ እንደሚከተው የፖለቲካ ተንታኞች እየገለጹ ነው። ገዢው ፓርቲ ከሌሎች የፖለቲካ ኃይሎች ጋራ በእኩልነት ከመወያየት ይልቅ አጀንዳ አውጪና
የውይይት ርዕሶችን አስገዳጅ እየሆነ ነው የሚሉ አስተያየቶችም ይሰማሉ። ኮሚሽኑ በበኩሉ የብልጽግና ፓርቲም ሆነ ሌሎች ባለድርሻ አካላት ያቀረቡትን ግብዓቶች በገለልተኝነት እንደሚመለከታቸውና የአገሪቱን ሰላምና አንድነት የሚጠበቅበትን ምክክር ሂደት እንደሚያካሂድም በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ፓርቲው ባቀረባቸው እነዚህ 5 ዋና ዋና አጀንዳዎች ላይ በሀገሪቱ የፖለቲካ ምህዳር ውስጥ የጦፈ ክርክር የሚጠበቅ ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።